ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። የዓለማችንን ወቅታዊ ጉዳይ እንደ መጽሐፍ ቅዱስ መሰረት ፍተሻ ለማድረግም እንዲሁም ደግሞ የማንቂያ ደወልም ለመደወል ብቅ ብለናል። አጠገቤ ፓስተር አለማየሁ ይገኛል። ከእርሱ ጋር እንግዲህ ጥሩ ውይይትና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ዓለማችን በአሁኑ ሰዓት ገጽታውን እየቀያየረ ያለ እጅግ አደገኛ ወደሚባል ደረጃ ያደገ ወቅታዊ ክስተት በዓለማችን መገናኛ ብዙሃን እየተደመጡ ይገኛሉ። እንዲሁም ደግሞ የማህበራዊ ሚዲያውንም ሰቅዞ የያዘ ጉዳይ በሰፊው እየተሰማ እየተደመጠ ይገኛል። ነገር ግን ለኛ የሚጠቅሙንን አሰባስቦ ፓስተር ይዞልን መጥቷል። እነዚህ መረጃዎች ደግሞ ለኛ በጣም ጠቃሚዎች ስለሆኑ የምንነቃበት፣ የምንዘጋጅበት እንዲሁም ደግሞ ራሳችንን የምንፈትሽበት እንዲሆንልን እንመኛለን። ወደ መረጃችን ከመሄዳችን በፊት ከፓስተር ጋር ሰላምታ ከተለዋወጥን በኋላ ይዞልን የመጣውን መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ በትላንትና ሁለት አልተገናኘንም፣ መደበኛው ዜና ነበረ። ቢሆንም የሚሰሙ መረጃዎችን ያው እኔም አንተም እያየን ነበረ። ምን እስኪ ዛሬ ደግሞ ምን ተገኘ? እንግዲህ በዓለም ላይ ያለው ነገር ያው እየተባባሰበት ነው ሄደው። ጦርነቱ እንዳንተም እንደምታውቀው ቀጥሏል። ኢራን የተለያዩ መካከለኛው ምስራቅ ውስጥ ያሉትን የነዳጅ ዲፖዎችን እየመታች ነው የሚገኘው። እስራኤልም ላይ ያለውን የአይፋ የነዳጅ ዲፖ ከማቻውን መታለች። ከዚህ ባሻገር ደግሞ ያው የዱባይን ኤርፖርት በትናንትናው ዕለት መምታቷና በረራ ተስተጓጉለው ነበሩ። እንግዲህ ጦርነቱ በእንደዚህ መልክ እየቀጠለ እየተባባሰ እየጨመረ ነው ሄደው። እንግዲህ ይህ ጦርነት መቋጫ አለው የሚለውን ነገር ለመናገር አሁን ላይ ይከብዳል። ምክንያቱም መቋጫ አለው እንዳትል የሚታይ ነገር የለም። በሆርሙዝ ሰርጥ ያለው ፍጥጫ እንዳለ ነው። በጣም ከባድ ነው የሆርሙዝ ሰርጥ ፍጥጫ። ግን በጣም የሚገርም ነገርና ዛሬ እንደው አድማጮቻችን እንዲያውቁ የምፈልገው ከዚህ በፊት አሜሪካ ምናልባት በጦርነቱ ልትገፋበት አትችልም ብለን ነበረ። ልትወጣ ትችላለች ይህን ጦርነት ብለን ነበረ እና በእርግጥ መንገድ እየፈለጉ ነው ዶናልድ ትራምፕ ከጦርነቱ ለመውጣት። ምክንያቱም ጦርነቱ ያመጣባቸው ብዙ ጣጣ አለ። ምናልባት እሱንም ሌላም ጨምረን ምሽት ላይ ይዘን የምንመጣ ይሆናል። ነገር ግን አሁን በእስራኤልና በአሜሪካ መካከል አንዳንድ ልዩነቶች እየተፈጠሩ ነው የመጡ። በእርግጥ እነዚህ ልዩነቶች ነበሩ መጀመሪያ። ለምሳሌ ጦርነቱን ራሱ ሲያቅዱ እስከምን እንግፋ ምን እናድርግ የሚለው ላይ የአመለካከት ያስተሳሰብ አንዳንድ ልዩነቶች ነበሩ። ነገር ግን እነዛ ልዩነቶች አሁን እየጎሉ በጦርነት ውስጥ እየጎሉ መምጣት ጀምረዋል። እንግዲህ ለእስራኤል ይህ ጦርነት የህልውና ጉዳይ ነው። እስራኤል የምትለው የህልውና ጉዳይ ነው የምትለው። የጦርነቱ ቀመርም ለነሱ ቀላል አይደለም። ምክንያቱም ኢራን ለሐማስ ለሂዝቦላ እና ለሁቲ የገንዘብ ምንጭ ናት ብላ ነው የምታምነው። እውነት ነው። ገንዘብ የሚገኘው ደግሞ ከነዳጅ ሽንጫጭ ነው ብላ ነው የምታምነው። ስለሆነም እስራኤል አሜሪካን ሳትጠይቅ የኢራን የነዳጅ ማከመቻውን ቴሄራን
ሪፋይነሪ የሻይሪን ዲፖ አጋየችው ባለፈው። አንዱ ልዩነት እዚህ ጋር ነው የተጀመረው። ከባዱ ልዩነት የማይነካ ነገር ነካቸው አጋየችው። እንግዲህ የአሜሪካ እቅድ አታውድሙ ነው፣ እንቆጣጠረው ነው። አሜሪካ ግን ነገሩ የሚታየው እንደ ነጋዴ ነው። ለምሳሌ ላወጡት የጦርነት ገንዘብ ነዳጅ ዲፖን በመቆጣጠር መመለስ ነው። ኢራቅ ላይ እንዳደረጉት ማለት ነው። ኢራቅ ላይ እኮ ለዘመናት የነዳጅ እንትኑን አልነኩትም፣ ሲጓጉም ተቆጣጥረው ምንድን ነው ያደረጉት? ነዳጅ ሲያግዙና ያወጡትን ወጪ ሲያካክሱበት ነው የኖሩት፣ ለጦርነቱ ያወጡትን ወጪ። ስለዚህ ምንድን ነው አሁንም የአሜሪካ እሳቤ የኢራን ነዳጅ ተቋምን እንዲወድም አይፈልጉም ነበር። ልዩነቱን ተመልከት። እስራኤል የኢራንን መንግስት እንዲዳከም ነዳጁ እንዲቃጠል ትፈልጋለች። የእስራኤል ሂሳብ ኢራን የሚዳከመው የነዳጅ ዲፖ ሲቃጠልና ምንም አቅም ሳይኖረው ነው። ይሄ ደግሞ ሌላ እንድምታ አለው። ተመልከት። ጀርባዋ ደግሞ ያለውን ሀገር ደግሞ ቀሰቀሰ ድራጎኑን። አሁን ሌላ እንድምታ አለው። ምንድነው ሌላ እንድምታ? ተመልከት። የአያቶላው ስርዓት ይቀጥላል ብላ ትሰጋለች ኢራን። እስራኤል አንቆጣጠረውም የሚል ስጋት አላት። ልክ ነው። አሜሪካ ደግሞ ኖ መመታት የለበትም እንቆጣጠረው የሚል ነገር አላት። እና አሜሪካ ደግሞ እንቆጣጠረው ነው። በሁለቱ መካከል የተከፈለ ያለው ልዩነት አሁን ላይ የውስጥ መረጃ አቀባዮች እንደሚሉት እየሰፋ እንደመጣ እየተናገሩ ነው ያሉት። እንግዲህ እስራኤል የኢራንን መንግስት እንዲዳከም ነዳጁ እንዲቃጠል ትፈልጋለች። አሜሪካ ግን መንግስቱ ሲቀየር ነዳጁን መቆጣጠርና ባለቤት መሆን ትፈልጋለች። ሁለተኛው ልዩነት እዚህ ጋር ያለው ልዩነት ነው። አሜሪካ ኢራንን ትልቅ የነዳጅ ማውጫ ጉድጓድ ወይም ደሴቷን ካሄሪጋ የሚባለውን ያንን ደሴት ካሪጋ ደሴትን ለመቆጣጠር ትፈልጋለች። ካሪጋ የተሰኘው እኔ የሚሆነው ንብረት ለምን ታቃጥያለሽ? መሰረተ ልማት ላይ አትጂ ነው። አሁን ምን መሰለህ፣ ከሂሳብ ስሌት አንጻር ቅድም እንዳልኩ ኢራቅ ላይ የወሰዱትን መንገድ እርምጃ ነው የሚከታተሉት። መንግስት ሲለወጥ ምንድን ነው የሚሆነው? የነዳጅ ዲፖን እቆጣጠራለሁ። ልክ አሁን ላቲን አሜሪካ ሄዳ እንዳደረገችው የአሜሪካ ቴንሽን ኢኮኖሚዋን ሊያንሰራራ የሚችልበትን ነገር ነው። እዛ ላይ ነው ትኩረቷ። የእስራኤል ደግሞ የህልውና ጥያቄ ስለሆነ እንደዚህ አይነት ነገር ላይ መደራደር አትፈልግም። በቀን እኮ እስከ $1 ቢሊዮን እያፈሰሰች ነው አሜሪካ። ስለዚህ ይህን በምን ነው የምታካክሰው? የሚገርም ነው። ወጥቷል። ነዳጁን ወስዳ ነው ማካካስ ያለባት። ስለዚህ ይሄ ልዩነት እየፈጠረ መጥቷል ነው። ኢራን የሁለቱንም ልዩነት ተረታለች፣ አሁን ላይ ተረታለች። ስለዚህ አደገኛ ስልት እየቀየሰች ነው። የኔ ነዳጅ ከጠፋ የማንም አይተርፍም። የማቤት ነዶ የማን ይቀራል ነው። የኔ ነዳጅ ከጠፋ የማንም አይተርፍም ያለች እያነፈነፈች ነው እንዴ። ኢራን አሁን የሳውዲ ኦርሙክን፣ የባህሬንን፣ የተባበሩት አረብ ኤሚሬቶችን የነዳጅ ማውጫ ማጥቃት ጀምራለች። ዓለም አቀፉ የነዳጅ ቀውስ በመፍጠር መላውን ዓለም ወደ ጦርነት እየሳበች ነው ያለችው። የዓለምን ሁሉ በኢኮኖሚ ድቀት ውስጥ እንዲገቡ ገብቷል እየሳበች ነው ያለችው። አደገኛ ካርታ መዘዘ። ይሄው እኮ ነው አሁን አሜሪካ እኮ በዓለም ላይ የተከማቸው ወደ 400 ሚሊዮን በርሜል ድፍድፍ ነዳጅ አለ። ከዛ የተጣራም አለ ድፍድፍም አለ። ከዛ እንዲወጣ እያደረጉ ነው አሁን። በተጨማሪም የአውሮፓ ነው የዓለም አቀፉ የነዳጅ ድርጅትም ስንት ቢሊዮን በርሜል እንዲወጣ እንትን ብሏል የሚልም መረጃ ይቻለው። ተመልከት የተፈጠረው ቀውስ ማለት ነው።
ኩዌት አቁማለች ማጣራት፣ ባህሬን አቁማለች ማጣራት፣ ኳታር አቁማለች ማጣራት፣ አቡዳቢ ማጣራት አቁማለች። ሳውዲ ተመቶባታል። ራሷ የእስራኤል ሃይፋ ከተማ ላይ ያለው የነዳጅ ዲፖ ተመቷል። ይህ ታዲያ ምንድነው? ሆርሙዝ ተዘጋ አልተዘጋ ምንድነው ጥቅሙ? የተወሰነ ይኖራቸዋል። የሚኖራቸውንም ለማጓጓዝ እንዳይችሉ የሆርሙዝ ሰርጥ ተዘግቷል። አሁን የነዚህን እያንዳንዱን እያሰላ ስትመጣ ምንድነው የኢራን ስትራቴጂ? በሁለቱ ሀገሮች መካከል ያለውን ክፍተት አገኘችው። እነ ዶናልድ ትራምፕ እየተዋጉ ያሉት የአያቶላውን መንግስት በማውረድ ኒኩለር አይደለም ጉዳያቸው፣ ያለውን ሪሶርስ መቆጣጠር ነው። የእስራኤል ጦርነት ደግሞ ህልውና ነው። አሁን እስራኤል ምንድነው የምትለው? ህልውናዬን ነው የምትለው። በኢራን ውስጥ ያሉ ማንኛውም መሰረተ ልማቶች በመሆኑ ደም ሽባ በማድረግ ለ30 ለ40 ለ50 ዓመት ገደማ ኢራን አገር እንዳትሆን እንዳትነሳ ማድረግ ነው። ይሄ በሁለቱ መካከል ያለ ልዩነት ነው። ተመልከት፣ ጦርነቱን ለመቋጨት በሚደረግ ዶናልድ ትራምፕ ትናንትናም ተጠይቀዋል። አንድ የሲኤንኤን ጋዜጠኛ ጠይቋቸዋል። ሲጠይቃቸው ከአንድ ወር እስከ 2 ሳምንት ሲሉ የነበሩ ሰውዬ ኦልሬዲ ጦርነቱ አልቋል፣ በቅርብ ይቆማል ነው እያሉ ያሉት። በቅርብ ለመውጣት ከጦርነቱ ውስጥ እያሰቡ ነው ያሉት። ነገር ግን ከጦርነቱ ውስጥ ለመውጣት ደግሞ እስራኤልን ስትመለከታት እስከ መጨረሻው ድረስ የኢራን አገዛዝ ሙሉ ለሙሉ እስኪወገድ ድረስና እኛ የምንፈልገው መንግስት እስኪመሰረት ድረስ ጦርነቱ አናቆምም፣ እንቀጥላለን ይባባሉ። ዓላማው ይለያይ ነው። ሌላው ደግሞ የአሜሪካው መከላከያ ሚኒስትር ደግሞ የሚሰጡት መግለጫ ከዶናልድ ትራምፕ ጋር የሚጋጭ ነው። ጦርነቱን ገና ነው የጀመርነው፣ እንገፋበታለን፣ ሙሉ ለሙሉ ኢራንን ወደ ማውደም እንሄዳለን የሚል ነው። አሁን የእሳቸው ትንሽ ከምን ጋር ይቀራረባል? ከእስራኤል ኔታንያሁ ከሚሰጡት መረጃ ጋር ይቀራረባል። ስለዚህ ይሄ ጦርነት ምንድነው የሚለውን ነገር ስትመለከት ብዙ ጊዜ ከጀርባው የጨለማው ኃይል አለ የምንለው ለዚህ ነው። እኛ እውነት ነው። ጦርነቱ በምንም መንገድ ይምጡ እነዚህ ሰዎች በኢራንም ሳይድም ይሁን በምዕራባውያንም በስተጀርባው ራሱን የቻለ የጨለማው አሁን የእስራኤል ግብ ለምሳሌ የኢራንን ኢኮኖሚ በማውደም የሽብር ቡድኖችን የገንዘብ ምንጭ ማድረግ፣ የአሜሪካ ግብ የኢራን ሀብት ሳይወድም ተረክቦ ዓለም ገበያ ላይ ማቅረብ፣ የኢራን ስልት የጎረቤት ሀገሪቷን ነዳጅ በማጥቃት ዓለምን ማስፈራራት የሚለው መካከለኛው ምስራቅን በመያዝ ማለት ነው። የዓለም ኢኮኖሚ እየተሽመለመለ ከመጣ ዓለም ሁሉ በማላይ ነው የሚነሳው። ምንም በኢራን ላይ አይደለም የሚነሳው፣ በአሜሪካና በእስራኤል ላይ ነው የሚነሳው። ታርጌቱ ያ ነው። ለምን ይህን ጦርነት የጀመረችው ኢራን አይደለችም፣ የጀመሩት እነሱ ናቸው። አሁንም እኮ አዝማሚያው አለ። አውሮፓውያኖች እኮ አሁን ተቃውሞ እያሰሙ ነው ከደረሰባቸው ኢኮኖሚ የነዳጅ ጫና የተነሳ። ፈረንሳይ ትናንትና እየተናጋ ነው። ፈረንሳይ በጣም መግለጫ ሰጥታለች። ጦርነቱ መቆም አለበት እያለች ነው። እውነት ነው። እና ይሄን ስትመለከት ምንድነው? ስለዚህ እስራኤልና አሜሪካ ምክር ችላ ብሎ የኢራን ጀርባ አጥንት መስመርን ትቀጥላለች። እንግዲህ እስራኤል የአሜሪካን ምክር ችላ ብላ የኢራንን የጀርባ አጥንት መስመር ትቀጥላለች። ፍላጎቷ ይሄ ነው። ነገር ግን እዚህ ላይ በኋላም ላይ ምሽት ላይም ልናነሳው እንችላለን። እስራኤል አሁን ላይ ባለው ሁኔታ ስትመለከት ምንም አይነት መረጃ ከእስራኤል እንዳይወጣ ሚዲያዎቹን ሁሉ ዘግታ ነው ያለችው። ምንም የሶሻል ሚዲያዎችም ሌላው ደግሞ ስትቀርጽ ወይም ደግሞ ስታጋራ ከተገኘ
እስከ 5 ዓመት ጽኑ እስራት ወህኒ ልትወረወር ትችላለህ። ይሄ ሁኔታ እንግዲህ የሚያመለክተው ምንድነው? እስራኤልም እየተጎዳች መሆኑን የሚያመለክት ጉዳይ እንደሆነ መመልከት እንችላለን። የተዋጊዎቹም ሞራል እንዳይወድቅ። አዎ፣ ምክንያቱም ብዙ ነገር ሊከሰት ይችላል በዚህ ማለት። አዎ፣ እንግዲህ ዓለማችን በእንደዚህ ሁኔታ ነው ያለው። ተመልከቱ፣ ዓለም ላይ አሁን ምናልባት ሰሞኑን ያው ነዳጅ እየተረጋጋ መጥቷል ቢባልም ነገር ግን በጣም ከውስጥ አዋቂ እንደወጣ ይሄ እስከሚጠገንና ወደ ስራ እስከሚገባ ረጅም ጊዜ ሊፈስ ስለሚችል ከ200 እስከ 400 ድረስ በበርሜል ሊገባ ይችላል የሚል ስጋት በይፋ የዓለም ኢኮኖሚስቶች እየተናገሩ ነው ያሉት። እኛም ይሄንን ቀደም ብለን ግምታችንን አስቀምጠን እና ይሄ ሊሆን እንደሚችልና ትልቁ አውሬው የሚፈልገው እዚህ ጋር የዓለምን ኢኮኖሚ ሽባ ማድረግ፣ ዓለምን በእርስ በርስ ጦርነት ማመሰቃቀል፣ የሞራል ውድቀት በህዝብ ላይ እንዲደርስ ማድረግ። እነዚህ ነገሮች ከደረሱ በኋላ ግን እነዚህን ነገሮች እኔ ነኝ ማስተካክለው ብሎ የመምጣትና በመንገዱን የመጥረግ ሁኔታ የጨለማውም ኃይል የሱም ሰራተኞች እየተዘጋጁበት ነው ያሉት። እኛስ ቤተክርስቲያን ምን ማድረግ አለብን የሚለውን በየቤታችን እንደ ክርስቲያን እንደ ጌታ ልጆች ልንወያይ ያስፈልጋል። ምክንያቱም ይሄ ምልክት የጌታችን የኢየሱስ ክርስቶስ መምጣትና የዓለም ፍጻሜ እየተቃረበ መሆኑን በመጽሐፍ ላይ የተጻፈው ነገር እየተፈጸመ መሆኑን የሚያመለክተን ስለሆነ ላለው ለዛሬ ቀን ያለኝ መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ በጣም የማንቂያ ደውል ነው የደወልክልን። እንግዲህ ልባችንና የመንፈሳዊ አይኖቻችንን ጆሮአችንን በመክፈት እንደነዚህ አይነት መረጃዎችን ስናደምጥ ለምንድነው ይሄ ነገር የተከሰተው ብለን መጽሐፍ ቅዱሳችንን ማንበብ፣ ማጥናት እንዲሁም ደግሞ መንፈሳዊ መረዳታችንን ማዳበር ይኖርብናል። ሁለተኛ ደግሞ እንደ ምጽአቱ አዋጅ ነጋሪ አገልግሎት እንደወትሮም እንደምንለው ራሳችንን አዘጋጅተን ንቁና ዝግጁ ሆነን የክርስቶስ ኢየሱስ ዳግም መምጣት በመቃረቡ ንጥቀታችንም እየተቃረበ ስለሆነ በዚህ ራሳችንን እንድናዘጋጅ ምክር ሐሳብ ማቅረብ እንወዳለን። የዛሬው የሐሙስ የቀን መረጃችን ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና እንዲሁም ደግሞ የማንቂያ ደውል ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።